ነዳጅ መሰለኝ የ8 ሚሊዮን ብር ነዳጅ አቶ አዎንታ ግን ያወራው አወራር በጸረ ሽብር ሁሉ መንግስት የመናድ አይነት ነገር አድርጎ ነው ያወራውና ግራ ገብቶኛል። እኔ ራሴ እውቀት እንቅፍጣፊ እውቀት የሌለው ሰውዬ እኮ ነው። ይህን ማለት ዝም ብሎ እኮ እንደፈለገ እኮ ነው የሚያወራው። ለምን ኦልሬዲ ሰው አምኖኛል ብሏል። ፌዴራል ፖሊስም መርማሪያቸው አድርገው ቀጥረውት ከሆነም እኔ እንጃ። በእርግጥ ካላቸው መርማሪ እሱ ይሻላል። በእርግጥ እውነት ለመናገር ምንም እኮ ከእውቀት ነፃ ናቸው መርማሪዎቹ እና ከሶሻል ሚዲያ ወሬ ቢወስዱ ምን ቢሉ ለምርመራ እንትን ቢሉ ምንም አይደንቅም፣ አይገርምም። ምክንያቱም በራሳቸው መንገድ አጣርተው ማድረስ ያቃታቸውን ኦር ፍላፊት ሰነድ እያዩ ማጣራት የሚያቅታቸውን ነገር እሱ ከሚያወራው ወይም ሰንበዲ ከሚያወራው ነገር መውሰዳቸው ምንም ሰርፕራይዝ አያደርግም ማለት ነው። ይመጣል የሚል እምነት የለኝም እኔ። እንደውም መምጣት አለብሽ በረከት፣ ምክንያቱም በተደጋጋሚ እንዲህ ያለ ነው ስትለኝ እኔ ነፃ ሰው ነኝ። ምክንያቱም የሚጠይቀኝ ጥያቄ ካለ የሚያወራኝ ነገር ካለ የሚለው ነገር ካለ እኔ ፈቃደኛ ነኝ። ለምሳሌ እዛ ጋ ማንም በሌለበት መጠየቅ በሌለበት እንደፈለገ ከሚያወራ በረከት እዚህ ቦታ ላይ እንዲያርገሻል፣ እዚህ ቦታ ላይ እንዲፈጥረሻል፣ ከዚህ ቦታ እንዲህ አይነት መሬት ወስደሻል፣ ከዚህ ቦታ እንደዚህ ዝም ብሎ ሾላ በድፈኑ አገሪቷ ተዘርፋለች ወይም አገሪቷ ምኑ ጋር የተዘረፈችው? ዘረፋ ማለት ምን ማለት ነው? ትርጉሙ በመጀመሪያ ደረጃ ዘረፋ ማለት እኮ ያንተ ያልሆነውን የማይገባህን ነገር መውሰድ ማለት ነው አይደል እንዴ? እኔ የትኛውን መሬት ነው የወሰድኩት? የትኛውን የቱ ጋር ማንን ምን አርጌም እንዴት ሆኖ ተወሰደ? የህዝብ ንብረት የሚባል ነገር በየትኛው አጋጣሚ በየትኛው? ምክንያቱም የስራዬም ሁኔታ ከህዝብ ንብረት ጋር የሚያገናኘኝ ወይም ከህዝብ ገንዘብ ጋር የሚያገናኘኝ አይደለም። እርሻ ነው የምሰራው፣ ገጠር ነው። ዲስትሪቢዩት ሴንተሮች አሉኝ። ሰዎች መጥተው አትክልት ይወስዳሉ። ቱር ኤንድ ትራቭል አለኝ። ሴኩሪቲ ካምፓኒ አለኝ። እዛው ኢትዮጵያ ውስጥ ነው። እሱ እዚሁ የሚገኝ ነው። የትም ከየትም የማሄድ ስላልሆነ እዚሁ ሰው አገልግሎትን ያገኛል። ስፔሻሊ ውጭ ዜጎች ናቸው ክላይንቶቻችን። እንትን እርሻ ላይም አብዛኛው ክላይንቶቻችን እንደምታውቀው ሰፊው የኢትዮጵያ ህዝብ ነው። በተረፈ ምንም ከእንደዚህ አይነት ነገር ጋር የሚያገናኘን ነገር የለም። ግን ሲያወራ ሰምተው ከሆነ ባለፈው እኔ ትንሽ ብዙም ስለማልሰማ አላይም፣ ብዙም አልሰማም። ግን ባለፈው የተቀነጫጨበ ነገር ያየሁት ምንድን ነው? የሴት ምልመላ ይላል። መፈንቅለ መንግስት ሲጀምር መፈንቅለ መንግስት ክልል ላይ እኮ አይካሄድም። ክልል ላይ የተደረገ መፈንቅለ መንግስት ፌዴራል ላይ ካልተደረገ ምንም ትርጉም የለውም። ስለ ሽፈራው ሽጉጤ ያወራል። ምንም ስለማያውቀው ታሪክ ማለት ነው። ምንም ስለ ሁለት የተለያየ ብሔሮች ይጠራል። የሚገርምት ነገር ገባ። እነዛ ብሔሮች በቃ ተስማምተው በሰላም ተዋልደው ተጋብተው እየኖሩ ያሉ ሰዎች ናቸው እና እየደጋገመ በቃ በእርግጥ ደግሞ ጠያቂውም እግረኛው በጣም ቻሌንጅ አድርጎታል። ዝም ብሎ አይደለም ሲያናግሩ የነበረው። እውነት ለመናገር በጣም ቻሌንጅ አድርጎታል። ግን እንደኔ የማስበው ነገር ምንድን ነው? እንደዚህ አይነት ዝባዝንኪ ላብ ማፍሰስ ምን እንደሆነ የማያውቁ ሰዎች፣ ሰርቶ መብላት ምን እንደሆነ ለማያውቁ ሰዎች ለምን ትተናቸው የራሳችንን ስራ አንሰራም? ምክንያቱም የተለያየ የሶሻል ሚዲያ ላይ ያሉ ሰዎች በዚህ ጋር ሌላ ያወራሉ፣ በዛ ጋር ማለት ካለን እኮ ኢነርጂያችንን እነዚህ ሰዎች እየወሰዱብን ነው። እውነት ለመናገር ፊራቅ በእንደዚህ አይነት ጉዳይ ካሁን በኋላ ላይቭ አይደለም ምንም አይነት ቪዲዮ ማንሰራምም ምን ውስጥ ማንገባምም። ለምን ወደፊት ብቻ ነው የምንቀጥለው? ለምን በስራ ነው የምናሳየው? በቃ እንሰራለን፣ እንለወጣለን፣ ነገሮችን አገርም እንለውጣለን፣ ነገሮችን እናስተካክላለን። እኛ ኢትዮጵያ ውስጥ ብቻ ሳይሆን ከሀገር ውጭም ንብረት ያለን ሰዎች ነን፣ ሀብት ያለን። አሁን በቀደም ማነው አቤ ቶኪቻው በረከት በጣም ብዙ ንብረት ኢትዮጵያ ውስጥ ያላት ሰው ናት። እንደፈለገች ነው የምታወራው። እንደዚህ የምትለው ለምንድን ነው? ለንብረቷ አትሳሳም እንዴ ውላ ሲል ሰምቻለሁኝ። እና መጀመሪያ የሰው ልጅ ከንብረት በላይ ደህንነት ሊሰማው ይገባል። ገባል? የተሰራ ህንጻም ፎቅም መንገድም ሁሉ ነገር መሰረተ ልማትም ውስጥ ሰላም ሲሆን
በጣም ደስተኛ ስትሆን ነው ያ ነገር ኤክሰርሳይዝ የምታደርገው። ገንዘብም መጀመሪያ ቤተሰብ ነው የሚቀድመው። መጀመሪያ አንተ ትቀድማለህ። ከዛ ወዲህ ነው ገንዘብ ቀጥሎ የሚመጣው ማለት ነው። ወይም ስለ ገንዘብ፣ ስለ ሀብት፣ ስለ ንብረት የምታስበው እና እኔ አሁንም ስመጣ አወንታ ይመጣል ምናምን ብዬ አይደለም፣ ግን ጀስት ነይ እባክሽን ስላልከኝ ሊመጣም ይችላል ስላልከኝ ኦኬ ከመጣ እኔ ራሴን ፊት ለፊት አቅርቤ ፌስ ቱ ፌስ በቃ አቅርቤ እኔም ልጠይቀው እሱም የሚጠይቀኝ። ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስል ገባ። አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ። አይቀጠርም፣ አይሰራም፣ ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው፣ አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅም እኛ ጋር አሁን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። የተለየ ጥበብ የተለየ እውቀት ያለው ሰው አይደለም። እና ያለው ብቸኛ አማራጩ ምንድን ነው? የኢትዮጵያ ሕዝብ አምኖኛል፣ እንደፈለግኩ ባወራ ህዝቡ ያምነኛል፣ እንደፈለግኩ ባደርግ ያምነኛል ብሎ ስላመነ እንደ ልቡ ያወራል። ገባ? እንደ ልቡ። እኔ ልክ አንዳንድ ሰው በቃ አወቅንብሽ፣ ተነቃ፣ እንደዚህ ሆነን ምናምን በዚህ ጋር ኦኬ ነቁና ምን ይጠበስ ማለት ኦኬ ተነቃ እና ሊያስቆሙኝ ነው ከስራ? ምን ልደረግ ነው? ለምንድን ነው ትክክለኛ ሰው ከሆንሽ ንጹህ ሰው ከሆንሽ ፖሊስ ጋር ሄደሽ እንትን ማትይው? እውነት ወላሂ ዘዴ እውነታቸው ነው። ፖሊስ ጋር ልሂድ 7 ጊዜ ዳኛ ፈቶኝ ያልፈታኝ ፖሊስ ጋር ቆሜ ልነጋገር? አገሪቷ ውስጥ የመጨረሻ የህግ አካል የሆነውን ፍርድ ቤት የማያከብር ፖሊስ ጋር ሄጄ ልሟገት? ፊት ለፊታቸው ልቆ የጠቀሱብኝን እኮ አንቀጽ አውቃለሁ። ምን አይነት አንቀጽ እንደተጠቀሰብኝ አውቃለሁ። ደግሞም ያለብኝ ክስ አንድና አንድ ነች፣ 8 ሚሊዮን ነች። ከፈለጉ 8 ሚሊዮን ከፈለጉ ኤኒታይም መውሰድ ይችላሉ። በቃ እሱንም ገንዘቡ የኔ ነው ብያለሁ ደጋግሜ። 25 ሚሊዮኗን የከፈልኩት ለነው ከኔ ነኝ። ደረሰኝም አለኝ፣ ሁሉም ነገር አለኝ። ነገር ግን ፊት ለፊት ተጋፈጭ። ፊት ለፊት የምጋፈጠው ራሱ እኮ ክቡር ጠቅላይ ሚኒስቴራችን ፓርላማ ፊት ቆመው የፍትህ ስርዓታችን ኮራፕት አድርጓል፣ ፍትሃችን ልክ አይደለም ብለው ተናግረዋል። 4 ነጥብ። ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከት ላይ እንዳይጥል ይሞከርባት ነው? አይሆንማ። ስለዛ ምን ልል ፈልጌ ነው፣ እኛ ካሁን በኋላ ሁሉን ነገር ትተን ወደ ስራ በቃ ስራና ስራ እና ንጹህ ገንዘብ ነው ይዤ ወደ ኢትዮጵያ የመጣሁት የገባሁት። ንጹህ ገንዘቤ ነው፣ የውጭ ምንዛሪ ነው። ከየትኛውም ቦታ ተነካክቼ አላውቅም። ከየትኛውም ነገር ጋር ምንም ነገር የለውበትም። አለችበት ያለ ሰው ካለ እዚህ ቦታ ላይ እንዲህ አረገች እንጂ ድፍን ያለ ገባ ድፍን ያለ ነገር ሳይሆን እዚህ ቦታ ላይ ይሄን አርገሻል፣ እዚህ ቦታ ላይ እንዲፈጥረሻል፣ እዚህ ቦታ እንዲህ ተደርጓል እኮ ሰው ማለት አለበት አይደል እንዴ? እንጂ ዝም ብሎ ድፍን ያለ እንደዚህ ሆነው መኪኖቹ ኤርትራውያንን ጭነዋል እና ቢጭኑት ኤርትራዊ እኮ እኛ ሀገር ሽብርተኛ አይደለም ነው እንዴ? ኤርትራዊ መጫን ወንጀል ነው እንዴ? አይደለም እኮ የመናዊም እንጭናለን፣ ናይጄሪያም እንጭናለን፣ የተገኘውን እንጭናለን። ምክንያቱም የድርጅቱ ስራ እሱ ስለሆነ። በተረፈ እንትን ኤርትራውያን ከዚህ ወደዚህ እንኳን ኤርትራውያን ልንገርህ እኔ የድርጅቱ ስራ እስቲ ምንድን ነው የድርጅቱ ስራ? ያስጎብኝ ር ነው ስራው። ፋኖን ራሱ ቢያገኝ ይጭናል መኪናው። ለምን? ፋኖ ራሱ ሽብርተኛ ቡድን አይደለም። ኢትዮጵያ ውስጥ በፌዴሬሽን ምክር ቤት ሽብርተኛ አልተባለም ፋኖ ራሱ። በነገራችን ላይ ታውቃለህ፣ መንገድ ላይ ፋኖ ቢለኝ መኪና ልጭን ይችላሉ በራሴ በቃ ናውጣ ምናምን ልለው ይችላለሁ። ምክንያቱም ሽብርተኛ ቡድን እስካልሆነ ድረስ ከሽብር ጋር አትተባበር ነው የተባልከው። ኤርትራዊ ሽብርተኛ አልተባሉም። ኤርትራን ሽብርተኛ ተብሏል። ሀገራቸው ውስጥ አልተባሉ። በቃ ጤነኞች ናቸው።
ምንም የተባሉት ነገር የለም። መንግስት እንደ ስደተኛ ተቀብሎ እያኖራቸው ነው። ብጭን እንኳን ነው የምነግርህ። ስለዚህ አንድ ቡድን፣ አንድ ተቋም ወይም አንድ ግለሰብ ሽብርተኛ እስካልተባለ ድረስ በፌዴሬሽን ምክር ቤት በቃ ፓርላማው ሽብርተኛ እስካላለ ድረስ አይደለም ያ ሽብርተኛ። ዝም ብሎ እኮ ሰው ከመሬት ተነስቶ ሽብርተኛ አይባልም፣ ወይም አንድ ቡድን ከመሬት ተነስቶ ሽብርተኛ አይባልም። ስለዛ ምን ልል ነው? እንደዛ ስለሆነ መጫን ምናምን ዝም ብሎ እንዳመጣልህ አይደለም የምታወራው። ትክክለኛ መረጃ ይዘህ ትክክለኛ አስተሳሰብ ይዘህ እኔ ውልክ የሆነ ምፈራው መደነግጠው እንዲህ ነገር ሊደርስብኝ ይችላል ወይ እንደዚህ ምንም ነገር የለም። ገባ? አሁንም እኔ እሰራለሁ። አሁንም ተስፋ አልቆርጥም። አሁንም ይሄንን ክፉ ቀን ከእግዚአብሔር ጋር አልፈዋለሁ። ማንም ምድራዊ ኃይል አያስቆመኝም። አሁንም የማስበው ነገር ማለት ነው። አንዱ እንትና ነው ማን ነበር የሚባለው? ሳድስ ሚዲያ ሞቶ ጀግናነሽ እህታችን እወድሻለሁ እንትን አከብርሻለሁ፣ ነገር ግን ይቅርታ ጠይቅ። ማንን ነው ይቅርታ የምጠይቀው? ማን ነው? እኛ ሀገር ይቅርታ የሚጠየቅ ራሱ አካል አለ? የለም። ገባ? ይቅርታ ማንን ነው የምጠይቀው? ማለት ይሄ እኔ እኮ አርቲስት አይደለሁም። ዘፈን አውጥቼ ሙዚቃ አውጥቼ ድንገት ይቅርታ ካልጠየቅኩኝ አይሰማልኝም ብዬ መሰጋ ሰው አይደለሁም። ድራማ ምናልባት ሰርቼ አይሰለፉልኝም፣ ቲያትር ቤት አይታይልኝም ብዬ መሰጋ ሰው አይደለሁም። ከፈለገ ተው፣ ቲማቲም አመርታለሁ አልበላም አለ መብቱ ነው። ሽንኩርት ታመርት አልበላም አለ መብቱ ነው። ኬንያ ሸጠዋለሁ ምንጣጣል። ገባ? ባላመርት ጭራሽ ምን ሆናለሁ? ምንም አልሆንም። እና ባልተራምርሻል እኔ ህይወት ላይ የሚመጣ ትልቅ ለውጥ የለም። ግን ኢትዮጵያ ውስጥ እንደ ሀገር ሪሶርሳችንን እንጠቀም፣ እንስራ፣ እንጠንክር። ሴቶችን አቢዩዝ ማድረግ ይቅር፣ ሴቶችን አንገት ማስደፋት ይቅር። ገባ? የሆነ ማሸማቀቅ ይቅር። በቃ እንደ ሰዎች ደግሞ የሆነ እየተደጋገመ ወሬ ሲወራ ለምን ብለው መጠየቅን ይልመዱ። ይሄ ነገር ትክክል ነው ወይ? በቃ እንደመጣ እንደወረደ አክሴፕት ማድረግ ጥሩ አይደለም። ብዙ ሰዎችን ከጎዳና ያወጣል። እኔ ደግሞ የሚገርም ብዙ ከሞት የከፉ ቀኖችን ከእግዚአብሔር ጋር ስላሳለፍኩኝ ብዙ ማለት ነው በእውነት ከዚህ ሞት ይሻላል የሚባሉ ቀኖችን እግዚአብሔር አሳልፎኛል እና ደግፎ ስላሳለፈኝ በቃ ይሄ ተራ ነገር ምናምን እኔን ህይወቴን ምንም ነገር አይፈትርችኝም ብዬ ነው ማስበው። ምክንያቱም አሁን አንዳንድ ሰዎች አይታል በኮመንት ተሰደብን ብሎ ራሱ የሚያጠፋ ሁሉ ሰው አለ ኢትዮጵያ ውስጥ። አስባት እኔ አሁን እና ምን እንትን አድርጉት ርስትሬ እንትን እያደረግ ዋርኒንግ እያመጣብኝ ነው ለአራተኛ ጊዜ። በደንብ ኮፒ ሊንክ አድርጉ ወይ ሪፖስት አድርጉት። አንዴ እንትን እያመጣ ነው በጣም እንትን እያደረገ ነው። ለሶስተኛ ጊዜ ነው